ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆኑ ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቀደም ተከተል እያጋራችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በሐሳብ መስጫ ሳጥናችን ላይ በየክለቦቻችሁም ያለያን በፕሮግራማችን ይዘት ምልከታችሁን አጋሩን። እኛ በዚህኛው የመረጃ ሰዓታችን የተወሰኑ የአገር ቤት ጉዳዮችን እናነሳለን። አፍሪካን የተመለከተ አንዳንድ ጥንቅሮችን ይዘናል። አያይዘን በዛው የብሔራዊ ቡድን መረጃዎችን ስናነሳ ዛሬ ሲደረጉ ከነበሩ ጨዋታዎች ውጤት እጃችን ላይ ደረሰው እናጋራችኋለን። ከዛ በዘለለ በአውሮፓ ትልቅ ክለቦች በባርሴሎና ቤት የቡድን ዜና ይዘናል። የሪያል ማድሪዱ አሰልጣኝ ዣቪ አሎንሶ ስለ ሁለት ተጫዋቾቻቸው ያሉት ነገር አለ። እንኳንም እንዲህ ተጫውቼ ተሸነፍኩ እያሉ ነው። ከወደ ጣሊያን፣ በጀርመን፣ በፈረንሳይ በርካታ መረጃዎች በአውሮፓ ዙሪያ ካነሳን በኋላ የዓለም ከዋክብቶቹን ሜሲና ሮናልዶን የተመለከተም ጥንቅር ይዘናል። አብራችሁን ትቆዩ። በፕሪሚየር ሊግ የመረጃ ሰዓታችን የዝውውር እንቅስቃሴዎችን እናነሳለን። ከዛ በዘለለ ትልልቅ መረጃዎችን በፕሪሚየር ሊጉ ይዘናል። በታላላቅ ክለቦች ምናልባት ቶትንሃም ለምን ቢግ ሲክስ ተባለ የሚል ጥያቄ ብዙ እየተነሳ ነው፣ እንመለስበታለን። ቶትንሃም እናነሳለን። ከዛ በዘለለ በፕሪሚየር ሊግ ሌላው ትልቁን ክለብ ሲቲን እናነሳለን። በሲቲ በኩል ሰፋ ያለ ቡድን ዜና ይዘናል። ለሲቲ ደጋፊዎች አብራችሁን ከቆያችሁ የምትከታተሉት ይሆናል። በቼልሲ የመረጃ ሰዓታችን ከኮንትራት ማራዘምና ከአሰልጣኝ ማሬስካ ጋር መረጃዎችን እናነሳለን። አንድ ሌጀንድም በቼልሲ በኩል እንደዚሁ ለእናንተ ውድ አድማጮቻችን በመረጃ ሰዓታችን እናነሳዋለን። ዛሬ ሰፊ የአየር ሰዓት ወስዶ መረጃ የምትከታተሉት ሊቨርፑልን ነው። ሊቨርፑል ቤት በርካታ መረጃ ይዘናል፣ በማስረጃም ጭምር ነው። መረጃውን በማስረጃ ይዘን መተናል። ሊቨርፑልና ሳላ፣ ሊቨርፑልና ስሎት፣ ሊቨርፑልና ጄሚ ካራገር፣ ሊቨርፑልና ግብፅ፣ ሊቨርፑልና ሌጀንዶች በርካታ መረጃ ስለያዘ ሊቨርፑልያን ቆዩን። በርካታ ጥንቅርን ይዘናል። በጉዳዩ ላይ ትከታተሉታላችሁ። ስለ አርሰናል አንዳንድ መረጃዎችን ማንሳት ግድ ይለናል። የአርሰናልን 3 ወር እንገመግማለን። ማይከል አርቴታም የረሳችሁት ነገር አለ አስተውሉ ብሏል ለጋዜጠኞች። ከዛ ውጭ ሊቨርፑል አንዳንድ ቁጥራዊ መረጃዎችን እናነሳለን። ኤሚሊያኖ ማርቲኔዝ ሀሳብ በጣም መነጋገሪያ ነበር፣ ይዘነዋል። በሊቨርፑል በኩል ቀጣይ ተጋጣሚዎቹ በጣም ወሳኝ ተጫዋቾቹን ስለሚያጡ ለአርሰናል ምናልባት ቀላል ተጋጣሚ ሊሆኑ ይችላሉ፣ እናነሳዋለን። በማንቸስተር ዩናይትድ በኩል ከዝውውር ጋር አያይዘን ሰፊ መረጃ ይዘናል፣ ታማኝ የዜና ምንጮችን ይዘን። በማንቸስተር ዩናይትድ በኩል ደግሞ ቡድኑ አንዳንድ እቅዶቹ በጣም የተጠኑ ናቸው ተብሏል። ሩበን አሞሪም ጊዜ ያስፈልገኛል ብለዋል። የቡድን ዜና ከቀጣይ ተጋጣሚያቸው ከወልቭስ ጋር አያይዘን ሰፋ ያለ ቡድን ዜና ይዘናል። በማንቸስተር ዩናይትድ በኩል በርካታ መረጃዎችን እናነሳለን። እንደ ሁልጊዜው አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ዛሬ ማድረግ እንዳይረሳ ብለናል። ሀሳብ አስተያየታችሁን ስለምታጋሩን እጅግ አድርገን እናመሰግናለን። ለ100,000 ሰብስክራይበር አጋር እንድትሆኑን በአክብሮት ጋብዘን ከሀገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ መርሃ ግብር ፋሲል ከነማ ከመቀለ ሰባ እንደርታ ጋር ያደረጉትን ጨዋታ 1-1 በሆነ አቻ ውጤት አጠናቀዋል። በጨዋታው ላይ ከረፍት በኋላ ነው ሁለቱም ግቦች የተቆጠሩት። 89ኛው ደቂቃ ላይ ናትናኤል ማስረሻ ፋሲል ከነማን መሪ ያደረገም። ከ3 ደቂቃ በኋላ 92ኛው ደቂቃ ላይ ፍጹም አለሙ መቀለ ሰባ እንደርታን አቻ የምታረግ ግብ አስቆጥሮ ጨዋታው 1-1 በሆነ አቻ ውጤት ተጠናቀቀ። ፋሲል ከነማ በዘንድሮ የውድድር ዘመን ምንም ጨዋታ ያልተሸነፈ ብቸኛው ክለብ ነው። በነገራችን ላይ መቀለ ሰባ እንደርታ በውድድር ዓመቱ ምንም ሊግ ጨዋታ ማሸነፍ እንዲሁ ያልቻለበት ጉዞ ሲሆን ፋሲል ከነማ 17 ነጥቦች ላይ ነው ያለው በጊዜያዊነት ሁለተኛ። መቀለ ሰባ እንደርታ ደግሞ በ5 ነጥቦች 19ኛ ደረጃ ላይ እንደዚሁ መቀመጥ ችሏል። ከኢትዮጵያ ፕሪሚየር ሊግ 9ኛ ሳምንት መርሃ ግብር በኋላ ሌላኛው መርሃ ግብር ነገሌ አርሲን ከሃዲያ ሆሳዕና ያገናኘ መርሃ ግብር ነበር። በኢትዮጵያ ፕሪሚየር ሊግ 9ኛ ሳምንት ጨዋታው በነገሌ አርሲ 2-1 አሸናፊነት ተጠናቀቀ። 6ኛው ደቂቃ ላይ ከቤ ብዙነህ መሪ ያደረገ ነገሌ አርሲን። 23ኛው ደቂቃ ላይ ኢዮብ አለማየሁ ሃዲያ ሆሳዕና ናቸው ያደረጋቸው። ከረፍት በኋላ ራሱ ከቤ ብዙነህ ለነገሌ አርሲም ለራሱም ሁለተኛ ግብ አስቆጥሮ ጨዋታውን ነገሌ አርሲ 2-1 በሆነ ውጤት ድል ማድረግ ችሏል። አዲስ አዳጊ ክለብ ነገሌ አርሲ ካለፉት 4 የሊግ ጨዋታ 3ቱን በአሸናፊነት ሲያጠናቅቅ በአንዱ አቻ ተለያይቷል። ነገሌ አርሲ አሁን 13 ነጥብ ያለው፣ ሃዲያ ሆሳዕና 7 ነጥብ ላይ ቀርቷል። ጊዜያዊነት ነገሌ አርሲ 10ኛ ደረጃ፣ ሃዲያ ሆሳዕና 17ኛ ናቸው። ሙሉ ጨዋታ ውጤቶቹን በቀጣይ መረጃችን ስለምናካትተው ደረጃ ሰንጠረዡ ላይ ለውጥ ካለም በዛው የምናደርሳችሁ ይሆናል።
ሌላኛው መርሃ ግብር ሐዋሳ ከተማን ከመቻል ያገናኘ ጨዋታ ነበረ። ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። በመቻል በኩል 37ኛው ደቂቃ ላይ ኮፊ በፍጹም ቅጣት ምት መሪ ያደረጋቸው መቻሎችን። ከዛ በኋላ በጨዋታ እንቅስቃሴ 68ኛው ደቂቃ ላይ ለሐዋሳ ከተማ ጌታነህ ከበደ ግብ አስቆጥሮ ጨዋታው 1-1 በሆነ ያቻ ውጤት ተጠናቀቀ። መቻል ያለፉትን 5 የሊግ ጨዋታ ማሸነፍ አልቻለም። 14 ነጥብ ግን አለው። 6ኛ ነው በጊዜያዊነት። ሐዋሳ ከተማ ነጥቡን 14 በተመሳይ 7ኛ ነው። በግብ ክፍያ ብቻ ነው ልዩነታቸው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ 9ኛ ሳምንት መርሃ ግብር አርባ ምንጭ ከተማ ከኢትዮጵያ ቡና የሚያደርጉት ጨዋታ፣ ይህን መረጃ ለእናንተ ውድ አድማጮቻችን ስናደርሳችሁ ጨዋታው 0-0 እረፍት ወጥተው ነበረ። ከረፍት መልስ ያለውን ውጤትና አጠቃላይ ኢትዮጵያ ፕሪሚየር ሊግ 9ኛ ሳምንት የደረጃ ሰንጠረዥን በቀጣይ መረጃ እናካትተዋለን። እናንተ ግን መረጃውን የምትከታተሉት በእርግጠኝነት ጨዋታው ካለቀ በኋላ ነውና ስንት ለስንት ተጠናቀቀ የሚለውን በሐሳብ መስጫ ሳጥናችን ላይ ጻፉልን። ወደ አውሮፓና አፍሪካ ጋር በተያዘ መረጃ እንሸጋገር። አርጀንቲናዊው የቀድሞ ተጫዋች ሰርጂዮ ኩናጌሮ በአንድ የማህበራዊ ሚዲያ ቀጥታ ስርጭት ላይ መገኘቱን ተቃውሞ አስነስቶበታል። ሰርጂዮ አጌሮ በዝግጅቱ ላይ የተገኘው በዓለም ዋንጫ ውድድር መርሃ ግብር ድልድል ሲደረግ ነበረ። በድልድሉ ወቅት አጌሮ ፈረንሳይ የመጀመሪያው ጨዋታ ከማን እንደደረሳት ጠይቆ ከሴኔጋል እንደሆነ ሲነገረው ይሰማል። በዝግጅቱ ላይ አርጀንቲናዊ የማህበራዊ ሚዲያ ስትሪም በቀጥታ ስርጭት ደግሞ ጨዋታው ዋናው ቡድን ከሁለተኛ ቡድን እንደማለት ነው ሲል ተደምጧል። ሰርጂዮ አጉዌሮ በንግግሩ ሲስቅ የተስተዋለ ሲሆን በፈረንሳይ መገናኛ ብዙሃን ዘንድ ከፍተኛ ተቃውሞን ቀስቅሷል ተብሏል። የፈረንሳይ መገናኛ ብዙሃንም ከዘረኝነት ጋር በተያያዘ እንግዲህ ይህንን ቅሬታ አሰምቷል። ከዚህ በፊት የአርጀንቲና ተጫዋች ኮፓ አሜሪካ ካሸነፉ በኋላ ለፈረንሳይ ይጫወታሉ፣ ግን ሁሉም የመጡት ከአንጎላ ነው እያሉ መዘመራቸው ተቃውሞ አስነስቶ ነበር። በተለይም ኤንዞ ፈርናንዴስ ራሱ የቼልሲው አርጀንቲና ተጫዋች ነው። አሁን ደግሞ ፈረንሳይ ከሴኔጋል ደረሳቸው ሲባል አንደኛው ቡድን ከተቀያሪ ተጫዋች እንደሚያደርግ አይነት ወይም ደግሞ የጨዋታው ዋናው ቡድን ከሁለተኛ ቡድን የሚያደርጉት ጨዋታ ብሎ ፈረንሳይን መጤናቸው የአፍሪካውያን ስብስብ ነው ለማለት አጠቃላይ ከዘረኝነት ጋር የተያዘ ንግግር ሆኖ ተይዞበታል። ለማንኛውም ጉዳዩን እኛም እየተከታተልነው ነው። በቀጣይ መረጃችን ተጨማሪውን ይዘን እንመጣለን። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል በዛውን ቀጥል ከብሔራዊ ቡድን ጋር አያይዘን የዓለም ዋንጫን ከሙቀት ጋር አያይዘው ሀሳባቸውን አጋርተዋል። በተለይም በ2026 የክለቦች የዓለም ዋንጫ ሲደረግ በክለቦች ዓለም ዋንጫ ወቅት የነበረው አይነት ሙቀት ስለሚጠበቅ ያው በአሜሪካ እንዴት ይደረጋል የሚለው ነገር ለበርካቶች አሳሳቢ ነው። በክለቦች ዓለም ዋንጫ ጨዋታ ጊዜ አንዳንድ ክለቦች ተቀያሪ ተጫዋቾቻቸው ከመልበሻ ክፍል እንዳይወጡና በዛው እንግዲህ ሙቀት እንዳያገኛቸው ጠብቀው ተጫዋቾቹ ሊቀየሩ ሲሉ ብቻ እንዲመጡ ያደረጉ ነበሩ። ቶማስ ቱሄል ተገቢ ነው ብሏል። ካለው ሙቀት አንጻር ያንን መድረጋቸው ግን እኔ ደግሞ ሁሉም ተጫዋቾች ከኛ ጋር አብረው ሙቀቱን ተጋፍተው ተጠባባቂ ወንበር ላይ ቁጭ ብለው ከዛ ተነስተው ቢጫወቱን እመርጣለሁ ሲሉ ተደምጠዋል። ወደ ክለብ መጣን። በጣሊያን ሴሪ አንድ ጨዋታ ተጠናቆ ውጤት እጃችን ላይ ደርሷል። ክሮሜንሴ ከሊል ያደረጉት ጨዋታ ክሮሜንሴ ተከታታይ ጨዋታ ድል ያደረገ በሴሪ ኤ። ዛሬ ደግሞ ድል ያደረገው ሊሴን ነው። ለክሮሜንሴ ቦና ዞሊ 53ኛው ደቂቃ ላይ፣ ሳን ባሪ 78ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች እንደዚሁ ማስቆጠር ችለዋል። ሌላ ተጠናቆ ጨዋታ ውጤት እጃችን ላይ ደርሰው በስፔን ላሊጋ ኤልቼ ዤሮናን 3-0 ያሸነፈበት ጨዋታ ነበረ። በ40ኛው ደቂቃ ላይ ቫላር 51ኛው ደቂቃና 57ኛው ደቂቃ ላይ ሚር ሁለት ግቦችን አስቆጥሮ ኤልቼ ጄሮናን 3-0 በሆነ ውጤት እንደዚሁ ድል አድርጓል። ሌሎች መርሃ ግብር ውጤቶች በቀጣይ መረጃ ሰዓታችን ላይ በየሊጎቹ በተለይ እሁድ ሲደረጉ የነበሩትን የምናካትትላችሁ ይሆናል። እዛው ስፔን ውድ ቤተሰቦቻችን የባርሴሎናን መረጃ እናስከተል። ዋን ጋርሻ ለጨዋታ ዝግጁ መሆኑ ተረጋግጧል። ስለዚህ በቀጣይ ጨዋታ ላይ ይገኛል። ምንም አይነት ጉዳት ችግር እንደሌለ ፋብሪዚዮ ሮማኖ አረጋግጧል። ስለዚህ በቀጣይ ጨዋታ ላይ መገኘት ይችላል። ቴር ስቴገን በባርሴሎና የሚቀጥለው የላሊጋ ጨዋታ ከመከናወኑ አስቀድሞ ወደ ሜዳ እንደሚመለስ የሕክምና ማረጋገጫ ያገኛልም ተብሎ ይጠበቃል። ሞንዶ ዲፖርቲቮ ነው ይህንን መረጃ ይዞት የወጣው። ስለዚህ ባርሴሎና ሁለቱም ግብ ጠባቂዎቹ ከጉዳት ነፃ ናቸው የሚል መረጃ ነው በፋብሪዚዮ ሮማኖ እና በሞንዶ ዲፖርቲቮ በኩል የወጣው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በባርሴሎና ቤት ከጉዳት የተመለሰው ፔድሪ 6 የግብ አስተዋጽኦ ባለፉት 6 ጨዋታ አለው። ምናልባት የአምናው ባርሴሎና በስኳድ ዴብዝ ደረጃ እየተመለሰ
የተመለሰ ይመስላል። ያምናው ምርጥ ቡድናቸውን መልሰው እያገኙ ነው። በጉዳት አተውት ነበረ። ፔድሪም ከተመለሰ በኋላ ቡድኑ ላይ ትልቅ መነቃቃትም እንደፈጠረ ይታወቃል። ዣቪ አሎንሶ ጋዜጣዊ መግለጫ እየሰጡ ነበረ ከጥቂት ደቂቃዎች በፊት። ይህን መረጃ ለእናንተ ስናቀርብ ከጋዜጠኞች ከቀረበላቸው ጥያቄ ፌድ ቫልቬርዴን በተመለከተ ነው። የት ይጫወታል ተብለው ሲጠየቁ በሱ ችግር የለብኝም፣ የትም ይጫወታል፣ እሱም የትም ይመቸኛል ብለዋል። ስለዚህ ከእሱ ጋር መስራት እንደማይቸግራቸው ነው ዣቪ አሎንሶ በዛው ያስረዱት። ስለዚህ ፌድ ቫልቬርዴ ወይም ፍሬድሪኮ ቫልቬርዴ በሪያል ማድሪድ የትኛውም የሜዳ ክፍል ላይ ላጫውተው እችላለሁ፣ እሱ ለመጫወት ዝግጁ ነው ሲሉ ተደምጠዋል። ሌላ ዣቪ አሎንሶ ያነሱት ጉዳይ ከቪኒሺየስ ጁኒየር ጋር በተያዘ ነው። እሱ ሲስቅ ማየት እወዳለሁ፣ የእሱ ሳቅ ለእኛ ያስፈልገናል፣ በጣም አስደናቂው ተጫዋቻችን ነው፣ ለእኛ በጣም አስፈላጊውም ነው የእሱ ደስተኛ መሆን። ስለዚህ በእኛና በእሱ መካከል ያለው ግንኙነትም በጣም ጥሩ ነው፣ ለሪያል ማድሪድ በጣም ወሳኙ ተጫዋች ነው እያሉ ይገኛሉ። ቆይታው እርግጥ አይደለም። በእርግጥ ከሰሞኑ የተፈጠረ ውዝግብ በሁለቱ መካከል ሰላም እንደወረደበት ይታወቃል። ስለዚህ ሁለቱ መካከል ጥሩ ግንኙነት አለ ማለት ይቻላል። አሁን በዚህም ሰዓት በተከታታይ ጨዋታም እየተጠቀሙት እንደነበረ የሚዘነጋ አይደለም። ጣሊያን ደረሱን ውድ ቤተሰቦቻችን። በጣሊያን ሴሪኤ አንድ ተጨማሪ ጨዋታ ይህን መረጃ እያቀረብንላችሁ ተጠናቆ ውጤት እጃችን ላይ ደረሰ። ጨዋታው በካግላሪ እና በሮማ መካከል የነበረ ጨዋታ ነው። ካግላሪ 1-0 በሆነ ውጤት ድል አድርጓል። ጋታኖ ብቸኛውን ግብ ለካግላሪ ያስቆጠረ። ካግላሪ ከ9 የጣሊያን ሴሪ ጨዋታ በኋላ የመጀመሪያ ጨዋታ ነው ያሸነፈው። ሮማ ተከታታይ ሁለተኛ ሽንፈቱን አስተናግዷል። በሴሪው ሮማ 27 ነጥቦችን በመሰብሰብ ደረጃውን አጥቷል የመሪነቱን። ካግላሪ በበኩሉ በ14 ነጥቦች 14ተኛ ደረጃ ላይ ይገኛል። ይህን መረጃ ለእናንተ ስናጠናቅር ልክ ይህን መረጃ እያቀረብንላችሁ ባለ ሰዓት የተጠናቀቀ ጨዋታና የጣሊያን መረጃ ሰዓታችን ላይ ስለነበረ ነው። በዛው የጣሊያን መረጃ እንቀጥል። ሴስክ ፋብሪጋሱ ቡድን ኮሞ ትላንትና በኢንተር 4-0 ተሸንፏል። ቡድኔ ተከላክሎ በጣም መጥፎ ጨዋታ ከሚያሳይ በጣም ጥሩ ተጫውተን መሸነፉን እመርጣለሁ፣ በቀጣይ ግን እናስተካክለዋለን ሲሉ ተደምጧል ሴስክ ፋብሪጋስ። ጀርመን ደረስን ውድ ቤተሰቦቻችን። በጀርመን ቡንደስሊጋ በዚህ ሳምንት በርካታ ገቦችን ነበረ የተመለከት ነው። አንደኛው በርካታ ገቢ ያየነበት ጨዋታ የስቱትጋርትና የባየር ሙኒክ ነበረ። ባየር ሙኒክ 5-0 ያሸነፈበት። ሉዊስ ዲያዝ የግብ አስተዋጽኦን ተከትሎም 13ኛ የግብ አስተዋጽኦ አለው በ13 የቡንደስሊጋ ጨዋታ በዚህ ዓመት። ሊቨርፑል ያጣውም ባየር ሙኒክ ምናልባት በብዙ የተረፈበት ተጫዋች ማለት ይቻላል። ድንቅ ጅማሮ ነው፣ እንግዲህ አልሆነም። በሄደበትም ሊግ በባየር ሙኒክም ድንቅ ጅማሮ አየን። ሌላው በጣም አስደናቂ ጉዞ ላይ የሚገኘው በፍራንስ ሊጋ የመረጃ ሰዓታችን የምናነሳው ኢታን ምባፔን ነው። የኬሊያን ምባፔ ወንድም ነው። በነገራችን ላይ ይህ ተጫዋች በፍራንስ ሊጋ በጣም አስደናቂ ቁጥር ያለው ይህ ተጫዋች በፍራንስ ሊጋ ባለፉት 3 ጨዋታ 3 የግብ አስተዋጽኦ አለው። ማርሴል የማሸነፊያ ግብ፣ ሊ ሃቨር ላይ አሲስት አደረገ የማሸነፊያዋን፣ በፓሪስ ሰን ዠርሜን ላይ አቻ የምታደርገዋን ግብ አስቆጠረ። ገና 18 ዓመቱ ነው። ምናልባት ቀጣዩ ኬሊያን ምባፔ በወንድሙ በኩል ዳግም ልናየው የምንችልበት እንቅስቃሴን ተመልክተናል። የአሜሪካ ሜጀር ሊግ ሶከር ሲጠናቀቅ ኢንተር ማያሚ ድል አድራጊነት እንደተጠናቀቀ ይታወቃል። የክለቡ ባለቤት ዴቪድ ቤካም ነው። በነገራችን ላይ ዴቪድ ቤካም የኤምኤልኤስ ዋንጫን ሲያነሳ ለመጀመሪያ ጊዜ አይደለም። ለመጀመሪያ ጊዜ ያነሳው 2011-12 በተጫዋችነት ለኤልኤ ጋላክሲ እየተጫወተ ዋንጫውን አነሳም። በዚህ ሳምንት ደግሞ ኢንተር ማያሚን በባለቤትነት ይዞ ሊዮኔል አንድሬስ ሜሲ ፊት አውራሪነት በሚመራው ቡድኑ እንዳሳካው ይታወቃል። ከዚህ ጋር በተያያዘ ምናልባትም የኤምኤልኤስ ዋንጫን ሊዮኔል አንድሬስ ሜሲን ጫማ ስለሰቀሉት ቡስኬት እና እንደዚሁም ጆርዲ አልባ ጨምሮ በዚሁ በቃል ስፖርት ዩቲዩብ ቻናላችን በዛሬው ዕለት ወይም ዲሴምበር 7 እሁድ ማለዳ ያሰናዳነው ጥንቅር ላይ መግቢያችን አካባቢ ሰፊ መረጃ አንስተናል። ምናልባት መስማት ከፈለጋችሁ ወይም ካልተከታተላችሁት ዳግም ልትከታተሉት ትችላላችሁ። ፖርቱጋል የዓለም ዋንጫን ታሸንፋለች ብሏል ጆኮቪች። ሰርቢያዊው ስመጥር የሜዳ ቴኒስ ተጫዋች ነው ኖቫክ ጆኮቪች። ፖርቱጋል የዓለም ዋንጫ እንደምታሸንፍ ገምቷል። ፖርቱጋል ቀጣዩን የ2026 ዓለም ዋንጫ ውድድር ታሸንፋለች ሲል ኖቫክ ጆኮቪች ተናግሯል። ኖቫክ ጆኮቪች አክሎም ፖርቱጋል በፍጻሜው ከሜክሲኮ ጋር ተገናኝታ ጨዋታዋን ታሸንፋለች ሲል ተደምጧል። የክርስቲያኖ ሮናልዶ የቅርብ ወዳጅ ለማድሪድም በዛው ልክ ቅርብ የሆነ ሰው እንደሆነ ይታወቃል። በዚሁ ግን የሮናልዶን መረጃ እንቀጥል። ልክ 8 ዓመት ወደኋላ እንመለስ ውድ ቤተሰቦቻችን። 8 ዓመት ወደኋላ ስንመለስ ልክ በዚች ቀን ክርስቲያኖ ሮናልዶ 5ኛውን የእግር ኳስ ባሊዮንዶር ሽልማቱን ያሳካበት እና የመጨረሻውም እሱ የባሊዮንዶር ሽልማት ያሳካበት ጊዜ ነበረ። ያው በእግር ኳስ ሊዮኔል አንድሬስ ሜሲ 8 አለው። ቀጥሎ የምናገኘው ሰው
ክርስቲያኖ ሮናልዶ ነው። ከዚህ ጋር በተያያዘ ግን አንድ ነገር ይነሳል። ፊፋ ለሜሲ ያደላል የሚል ነው። በእርግጥ የክለቦች ዓለም ዋንጫን ኢንተር ሚያሚ እንዲሳተፍ ሲደረግ ሜሲ ግን በአልናስር በኩል ሳይሆን በሌላ ክለብ ተቀላቅሎ እንዲሳተፍ ነበር ፊፋ ጥያቄ ቀረበለት። ከሰሞኑ ደግሞ ለሜሲ ነው የሚያደላው የተባለው ፊፋ ሕግንም አንቀጽንም ሽሮ 3 ጨዋታ ያስቀጣል የተባለውን ጥፋት በአንቀጽ ሽሮ ሮናልዶን ከነጥፋቱ ቅጣቱን ሰርዞለት በዓለም ዋንጫ የምድብ ጨዋታ ጀምሮ እንዲጫወት እንዳደረገም የሚዘነጋ አይደለም። ሮናልዶና ሜሲን ደግሞ አያይዘን እናንሳ። በእርግጥ መረጃውን የሚያነሳው ጉቲ ነው። የቀድሞ የሪያል ማድሪድ ተጫዋች ጉቲ አሁን ላይ ያሉ ተጫዋቾች ሮናልዶና ሜሲ ደረጃ መድረስ አይችሉም ብሏል። ማንም ከሮናልዶ ደረጃ መብለጥ አይችልም የሚለው ጉቲ ሮናልዶ ባሳየው ወጥ አቋም በሪያል ማድሪድና በእግር ኳስ ታሪክ የሰራው ስራ ልዩ ተጫዋች ያደርገዋል ብሏል። ሮናልዶና ሜሲ ካሉበት ዙፋን ማውረድ ለሚፈልግ ማንኛውም ተጫዋች ወሳኙ ነገር ወጥነት ነው ይላል ጉቲ። አክሎም በወሳኝ ጨዋታ ተጽዕኖ ካልፈጠርክ በተከታታይ 10 ጨዋታ ጥሩ ብትሆን ጥቅም የለውም ብሏል። ሮናልዶና ሜሲ ግን ሁልጊዜም አድርገውታል። አሁን ላይ ምባፔ፣ ያማል ወይም ወደ እነሱ መቅረብ የሚፈልጉ ተጫዋቾች ፈተና የሚሆንባቸውም ከዓመት ዓመት ወጥሞን ነው። ሜሲ ሮናልዶም እስከ እግር ኳስ ዘመናቸው ማብቂያ ድረስ በወጥነት እየተጫወቱ ነው አሁንም። ስለዚህ የወጥነት ጥያቄ የ10 ጨዋታ ጉዳይ ሲሆን እግር ኳስ እስኪያቆሙ ድረስ ነው። ለዛ ይከብዳል። ሮናልዶና ሜሲ ጋር መጠጋት በጣም አዳጋች ነው ሲል ተደምጧል። የኔማርን ጉዳይ እናስከትል። በአውሮፓ የመረጃ ሰዓታችን የመጨረሻው እናደርገው። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ በዓለም ዋንጫው ለኔማር ከሌሎች የተለየ እንክብካቤ እንደማያደርጉ አስታውቀዋል። ስለ ኔማር በቡድኑ መካተት የተጠየቁት አሰልጣኙ ቡድኔን ግንቦት ላይ ነው የምመርጠው ያን እናውቃለን ብለዋል። ኔማር እዛ መሆን የሚገባው ከሆነ በብቃቱና ከሱ ጋር ከሚወዳደሩ ተጫዋቾች የተሻለ ከሆነ ወደ ዓለም ዋንጫ ያመራል ሲሉ ካርሎ አንቸሎቲ ተናግረዋል። ኔማር ግን ወደዛ ለማምራት ራሱ ከሰሞኑ ገና አንድ የሳንቶስ ጨዋታ ይቀርበታል። ከነ ጉዳቱ እየተጫወተ ነው። የሳንቶስን ጨዋታ ተጫውቶ ጉዳቱ ቀዶ ጥገና ያስፈልገዋል ወይስ እንዲሁ ይድናል? ብዙ ነገር ይጠብቋል። እሳቸው ግን ዋስትና ለማንም አልሰጥም ብለዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር በድጋሚ ከኛ ጋር ስትቆዩ ላይክ፣ ሰብስክራይብ እና ሼር እያረጋችሁ አጋርነታችሁ እንድታሳዩን በአክብሮት ጋብዘን ወደ ፕሪሚየር ሊግ መረጃችን ተሻገርን። በፕሪሚየር ሊግ ውድ ቤተሰቦቻችን ይህን መረጃ ለእናንተ እያጠናቀርን አንድ ጨዋታ ተጠናቆ ውጤት እጃችን ላይ ደርሷል። በብራይተን እና በዌስትሃም ዩናይትድ መካከል የነበረ በጣም ቆንጆ ጨዋታ ነበረ። ውድ ቤተሰቦቻችን የተወሰኑን የጨዋታ ክፍል ተመልክቼው ነበረም። ፉክክሩ ደስ ይል ነበረ። 1-1 ነው ጨዋታው የተጠናቀቀው። ቦን ዌስትሃምን መሪ ያደረገ፣ በኋላም ላይ ሩተር ባለቀ ደቂቃ ግብ አስቆጥሮ 1-1 ተጠናቀቀ። ያለፉትን 2 ጨዋታ ማሸነፍ ያልቻለው ብራይተን በ23 ነጥቦች 7ኛ ደረጃ ላይ ተቀምጧል። ዌስትሃም ዩናይትድ በኩሉ በ13 ነጥቦች 15ኛ ደረጃ ላይ ተቀምጧል። የብራይተን ነጥብ መጣል ምናልባትም ማንቸስተር ዩናይትድ በፕሪሚየር ሊጉ ሌላ በትልቁ ሊያገኘው የሚችለው ደረጃ እንዳለና ሊያስጠብቀው የሚችለው ደረጃ እንዳለ ፍንጭ የሰጠም ነበረ። ቲም ቶክ ማርክ ጉዌ ወደ ባርሴሎና ሊያመራ የሚችልበት አሊያም ከሊቨርፑል ውጭ ወደሆነ ክለብ ሊያመራ የሚችልበት ሰፊ እድል አለ ሲል ኢክራም ኮነር የተባለ እንግሊዛዊ ጋዜጠኛ ደግሞ ምናልባትም የዚህ ተጫዋች ዝውውር ጉዳይም በቀጣይም የሆነ ፍንጭ ልንሰማበት እንችላለን እና ሞር ወደ ባርሴሎና ሊያመራ የሚችልበት እድል አለ። ባርሴሎናዎች ይፋዊ ጥያቄ ሊያቀርቡለት ይችላሉ ከሰሞኑ የሚል መረጃን ይዞ ወጥቷል። የተጫዋቹ መዳረሻ ባለፈው ክረምት ቢሆን ሊቨርፑል ተጠናቆ ነበር። አሁን ግን የፈላጊ ቁጥር መብዛት የሊቨርፑል ወቅታዊ ጉዳይ ይህን ተጫዋች ሌሎች አማራጮችም እንዲያ እያደረገው ነው የሚል መረጃ ነው ቲም ቶክ ይዞት የወጣው። በጥር አንደኛው የምንጠብቀው ዝውውር ነው በተወዳጁም የእንግሊዝ ፕሪሚየር ሊግ ከ2020-21 የውድድር ዓመት ጀምሮ በፕሪሚየር ሊግ 10 ሲደመር ጎል 10 ሲደመር አሲስት ማስመዝገብ የቻሉ ሁለተኛው ተጫዋች ተገኝቷል። ሁለት ናቸው። አስቀድሞ የሊቨርፑሉ ትሬንት አሌክሳንደር-አርኖልድ የሪካርድ ነበረው። አሁን ማቲካሽ ተጋርቶታል። ስለዚህ ማቲካሽ ቀጣይ እንግዲህ ይህንን የማድረግ እድል ይኖረዋል ማለት ነው። እንደ ፕሪሚየር ሊግ በአስቶን ቪላ እየተጫወተ ነው። አርኖልድ ያው ክለቡን ስለለቀቀ በጣም አስደናቂ የሚባል ቁጥር ነው። በዚህ ዓመት ደግሞ የዚህ ተጫዋች ብቃት ለየት የሚያደርገው ሲቲ ላይ የማሸነፊያ ግብ፣ አርሰናል ላይ የመምሪያውን ግብ ያስቆጠረ ተጫዋች እንደነበረም የሚዘነጋ አይደለም። ሰንደርላንድን እናንሳ ውድ ቤተሰቦቻችን፣ ምክንያት አለን። ሰንደርላንድ ከአርሰናል ጋር አቻ ስቴዲየም ኦፍ ላይት፣ ቼልሲን አሸነፉ። ስታንፎርድ ብሪጅ ድረስ ሄደው ሊቨርፑል ጋር አቻ ወጡ። አንፊልድ ላይ
ከዛ በኋላ ግን ከቢግ ሲክስ ክለቦች ሁለቱን ማንቸስተሮች አልኑላቸው ብሏል። ኦልትራፎርድ ላይ 2-0፣ ኢትሃድ ላይ 3-0 በሆነ ውጤት ተሸንፏል። ዘንድሮ ለየት ያለ ክስተት ሆኗል። የሰንደርላንድ ቁጥር ከማንቸስተር ከተማ ውጪ ነጥብ ማግኘት ከሌሎቹ ክለቦች አልቸገራቸውም ነበረ። ቢግ ሲክስ ደረስን። ለምንድነው ቶትናም ቢግ ሲክስ የሚባል የሚል ጥያቄን በስፋት ይነሳል። በነገራችን ላይ በተለምዶ ነው እንጂ ቢግ ሲክስ የሚባል አንድ ቡድን በወጥነት በዚህ ሰዓት ላይ በተለይም ባለፉት 15 ዓመታት ውስጥ የዋንጫ ጉዟቸው እንደ ከዛ ቀደሙ አልነበረም። ቶትናም በጣም ትልቅ ተፎካካሪ ነበር። በነገራችን ላይ በፕሪሚየር ሊግ በዋንጫ ደረጃ በጣም የሚፎካከር ነበር። ለአብነት ያክል ሌስተር ሲቲ ዋንጫ ያነሳበትን ዓመት ብታዩ ትልቁ ተፎካካሪው ቶትናም ነበረ። ለማንኛውም በተለምዶ ብቻ ነው ውድ ቤተሰቦቻችን ቢግ ሲክስ የሚባለው እንጂ አሁን ላይ እንደምትመለከቱት ባለፉት ጥቂት ዓመታት የአውሮፓን ትኬት በመቁረጥ ሌሎች በርከት ያሉ ክለቦች ከተለምዶ ቢግ ሲክስ ክለቦች በተጨማሪ እየተሳተፉ እንደሆነ ይታወቃል። ምናልባት ፕሪሚየር ሊጉ በቀጣይ ቢግ ቴን የምንልበት ታይምም ሊመጣ ይችላል። ለማንኛውም ቶትናም ከዛ አንጻር ነው ቢግ ሲክስ እየተባሉ የሚጠሩት እንጂ በወቅታዊ ፐርፎርማንስ ምክንያት እንዳልሆነ እንዲያዝልን እንፈልጋለን። ዣቪ ሲሞንስ በዚህ ሳምንት ግብ ያስቆጠረበት አሲስት ያደረገበት ነበረ። 9.5 ሬቲንግ የተሰጠው 90 ደቂቃ ነው የተጫወተው። ብሬንትፎርድ ላይ ግብ ካስቆጠረ በኋላ ለወጣበት ገንዘብ እና ለክረምት ዝውውር ምላሽ የሰጠበት ሳምንት ነበር። አንድም ተጫዋች በፕሪሚየር ሊጉ ከሪያን ቼርኪ በላይ አሲስት አላረገም። ብሩኖ 5 አለው፣ ሪያን ቼርኪም 5 ደርሷል። ግን የሪያን ቼርኪን ለየት የሚያደርገው በዚህ ዓመት የተጫወተው 350 ደቂቃ ብቻ ነው ወደ ቤተሰቦቻችን። ስለዚህ በፕሪሚየር ሊግ ሁሉም ጨዋታ ላይ አልነበረም። በደቂቃም ብናየው 350 ደቂቃ ብቻ ነው የተጫወተው። ይሄ ለየት ያደርገዋል። በዚህ ሳምንት ደግሞ በጣም አስደናቂዋን አሲስት አስመለከተን በፕሪሚየር ሊግ። በእርግጥ ጋርዲዮላ የእሳቸው በነገራችን ላይ ጋርዲዮላ ይሄ ድሪብለር ወይም ተጫዋችን ሸውዶ የሚያልፍ ምናምን አይነት ተጫዋች ሳይሆን ጥሩ ኳስ የሚያቀብል እንደ ኬቨን ደብሮይና አይነት ተጫዋችን ይወዳሉ። ሪያን ቼርኪ አሲስት ያደረገበትን መንገድ ቢያደንቁትም ግን የዛ አይነት መንገድ እግር ኳስ አድናቂ እንዳልሆኑ ሲናገሩ እንደነበር ይታወቃል። ጆሽኳ ግቫርዲዮል ተከላካይ ነው። ውድ ቤተሰቦቻችን 76 ጨዋታ ለሲቲ አድርጎ 11 ጎል 3 አሲስት አለው። ጆሽኳ ግቫርዲዮል በፕሪሚየር ሊግ ከመጣ በኋላ አሁን በጣም አስደናቂ ቁጥሮች አሉት። ምናልባትም ይሄ ከአማካኝ ክፍሎችም ከአንዳንድ 9 ቁጥሮችም በጣም የተሻለ ቁጥር ሆኖ እናገኘዋለን። እሱ በፕሪሚየር ሊግ መጫወት ከጀመረበት ጊዜ ጀምሮ ስናሰላው በዚህ ሳምንትም ግብ አስቆጥሯል። ፎደንም በዚህ ሳምንት ግብ አስቆጣሪ ነበረ፣ አሲስትም አድራጊ ነበረ። ከሊድስ ጋር 2 ጎል፣ ፉልሃም ላይ 2 ጎል፣ ከዛ ሰንደርላንድም ላይ ቢሆን 1 ጎል እና 1 አሲስት የነበረው ተጫዋች ነው። ባለፉት 21 የፕሪሚየር ሊግ ጨዋታ ላይ ካስመዘገበ የጎል ተሳትፎ ይልቅ ባለፉት 3 ጨዋታ በጣም አስደናቂ ነበረ ፊል ፎደን። ጋርዲዮላ አትጠራጠሩ ወደ ብቃቱ ተመልሷል ያሉትም በዚሁ ሳምንት እንደነበረ ይታወቃል። ምናልባት የሲቲን የመጨረሻ መረጃ የምናደርገው ዛሬ ኪንግ ፓወር ስቴዲየም ላይ ከሌስተር ሲቲ ጋር በሴቶች የፕሪሚየር ሊግ ጨዋታ ነበራቸው። የፕሪሚየር ሊግ መሪ እንደሆኑ ይታወቃል። በሴቶቹ ዛሬ 3-0 ኪንግ ፓወር ድረስ ሄደው አሸንፈዋል። ሻው 74ኛውና 83ኛው ደቂቃ እንደዚሁም ካርሎይን 94ኛው ደቂቃ ለሶስቱን የሲቲ ግቦች አስቆጥረው የሲቲ ሴቶች ድል አድርገው መሪነታቸውን አስቀጥለዋል። ማርክ ኩኮሪያ ከቼልሲ ጋር ለተጨማሪ ዓመታት የሚያቆየውን ውል ለመፈራረም አብዛኛው ነገሮች ተጠናቀዋል የሚሉ መረጃዎች ወጥተዋል። ከሰሞኑ ድርድር ይደረጋል የሚሉ መረጃዎች ሲወጡ እንደነበረ ይታወቃል። ስለዚህ ማርክ ኩኮሪያ በቀጣይ በቼልሲ ቤት ረጅም ጊዜ ይቆያል ተብሎ ይጠበቃል። በበርካታ ክለቦች ሲፈለግ ነበር። የባርሴሎና አካዳሚ፣ ከዛ በብራይተን እናውቀዋለን። ቼልሲ 65 ሚሊዮን ፓውንድ በላይ ወጪ አድርጎ ያመጣው ተጫዋቹ እንደነበረ ይታወቃል። ኮኮሪያን በኩል በቼልሲ መቆየት ፍላጎት እንዳለው ሲነገር ነበር። ቅርብ የዜና ምንጮችም ይህን አረጋግጧል። በአዲሱ ኮንትራቱ ላይ ግን የደሞዝ ጭማሪ እንደዚሁ በቼልሲ ይደረግለታል ተብሎ የሚጠበቅ አይነት ተጫዋች ነው። በቼልሲ ቤት ከመጣ ጊዜ ጀምሮ በጣም አስደናቂ በወጥነትም እየተጫወተ ያለ የሚገኝም ተጫዋች ነው። ቼልሲ ባለፉት 3 ጨዋታ ድል የሚባል ነገር የለውም። ከአርሰናል ጋር አንዳቻ፣ በሊድስ 3-1 ተሸነፈ፣ ከበርንማውዝ ጋር 0-0 አቻ ውጤት ተለያየ። ቼልሲ ባለፉት 3 ጨዋታ ማግኘት ከሚገባው 9 ነጥብ ያገኘው 2 ነው። 7 ነጥቦችን ጥሏል። የማሬስካ ቡድን በነገራችን ላይ የወጥነት ጥያቄ አሁን በስፋት እየተነሳበት ነው። በርካቶች ስለ ቼልሲ አሁን ላይ ሆኖ 100% መናገር የማይቻልበት ደረጃ ላይ ደርሷል እስኪሉ ድረስ ነው። ምናልባት ቼልሲ የዋንጫ ፉክክር ውስጥ አለ የለም የሚለውን ነገር ለደጋፊዎች እንተው። ከወቅታዊ ብቃት አንጻር ግን የማሬስካ ቡድን የወጥነት ጥያቄ ከሰሞኑ እየተነሳበት ይገኛል። ቼልሲ ቤት ግን አንድ ሌጀንድ እናንሳ። የቼልሲው ሌጀንድ ጆን ቴሪ
826 ጨዋታን ያደረገ 73 ጎል ያለው 33 አሲስት 5 ፕሪሚየር ሊግ ዋንጫ 1 ሻምፒዮንስ ሊግ 5 ኤፍኤ ካፕ 3 ሊግ ካፕ 2 ኮሚኒቲ ሺልድ 1 የዩሮፓ ሊግ ዋንጫን ያነሳ የቡድኑ አምበል የቡድኑ መሪ ነበረ ጆን ቴሪ። ከቼልሲ ሌጀንዶች ውስጥ እናስታውሰዋለን። ዛሬ 45ኛ ዓመቱ ስለሆነ በዛው መረጃውን እናንሳው ብለን ነው። እቺን ምስል ተመልከቷት ውድ ቤተሰቦቻችን። ሳላህ አምና በአንፊልድ ሮድ ስቴዲየም የተነሳው ምስል ነው። የፕሪሚየር ሊግ ዋንጫ አለ፣ የፕሪሚየር ሊጉ ከፍተኛ አሲስት አራጊ፣ የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ፣ የወርቅ ጫማ፣ የወሩ ምርጥ ተጫዋች፣ የሳምንቱ ምርጥ ተጫዋች ሽልማቶቹን በሙሉ የፒኤፍኤ የደጋፊዎች የዓመቱ ምርጥ ተጫዋች፣ የቀረ ሽልማት የለም። እንደምትመለከቱት ሳላህን እስኪከልል ድረስ የክብር ሽልማት እና የቡድን ሽልማት ተደርድሯል። አሁን ግን ከክለቡ እንግዲህ እየተገፋ ይገኛል። ሳላህ ይናገራል። ለዚህ ክለብ ብዙ ነገር አድርጌያለሁ፣ ክለቡም ለእኔ ብዙ ነገር አድርጓል። በዚህ ክለብ ብዙ ቆይቻለሁ። አሁን ግን ጄሚ ካራገር ከኔ በተቃራኒው ቆሞ ነገሮችን እየበጠበጠ ነው። በእኔና በሊቨርፑል መካከልም ያለው ሰው ይህ ነው ብሎ ዛሬ እንቅጩን ተናግሯል። በነገራችን ላይ ስለ ጄሚ ካራገር እንንገራችሁ። በራሱ ላይ ግብ በማስቆጠር የሚስተካከለው የለም። ጄሚ ካራገርን በርካቶች ለ100 ሚሊዮን ፓውንድ ለሁለት ተጫዋቾች አወጣለሁ ብለው ሁለት ተጫዋቾችን ካሉ በኋላ ለጄሚ ካራገር ከ20 ሚሊዮን ፓውንድ በላይ አይገባውም ብለውም ቀልደዋል። ጄሚ ካራገር ልጅ አለው፣ እግር ኳስ ይጫወታል፣ በዊጋን አትሌቲክ ይገኛል። በ2025 ራሱ መረብ ላይ 3 ጎል አስቆጥሯል። በአንድ ካላንደር በራሱ መረብ ላይ በርካታ ግብ በታሪክ ያስቆጠረውም በእንግሊዝ ምድር ጄሚ ካራገር ነው። ልጁም ሪካርዶ ሊጋራው 1 ግብ ቀርቶታል። በዛው ጄሚ ካራገርን ካነሳን ጉዳዮችን በዛው እናጥረው ብለን ነው ውድ ቤተሰቦቻችን። ሳላ ላይ ነን፣ አልወጣንም ከሳላ መረጃ። ሳላ በሊቨርፑል 1 ብሎ ከተጫወተበት ጊዜ ጀምሮ እናስላ የነበሩትን የሳላ ቁጥሮች 2017-18 ፈረመ 44 ጎል 16 አሲስት 60 የግብ አስተዋጽኦ። 2018-19 27 ጎል 10 አሲስት 37 የግብ አስተዋጽኦ። 2019-20 23 ጎል 13 አሲስት 36 የግብ አስተዋጽኦ። 2020-21 ላይ 31 ጎል 6 አሲስት 37 የግብ አስተዋጽኦ። 2021-22 ላይ 31 ጎል 15 አሲስት 46 የግብ አስተዋጽኦ። 2022-23 የውድድር ዓመት ላይ ሳላህ ለሊቨርፑል 30 ጎል 16 አሲስት 46 የግብ ተሳትፎ። ሳላህ በ2023-24 ካቻምና 25 ጎል 14 አሲስት 39 የግብ አስተዋጽኦ። ሳላህ አምና 34 ጎል 23 አሲስት 57 የግብ ተሳትፎ። ይህ ሁሉ ሳላህ ለሊቨርፑል 1 ብሎ ከተጫወተበት ጊዜ ጀምሮ ያሉ ቁጥሮች ናቸው። ምናልባት ዝቅተኛው 36 የግብ አስተዋጽኦ ያለው፣ ከፍተኛው 60 ነው። አምና 57 የግብ አስተዋጽኦ ያለው። ይህ ሁሉን ያደረገ ሰው በሊቨርፑል ተገፋው እያለ ነው። ሳላህ ምሳሌ ልስጣችሁ ብሎ ለጋዜጠኞች ምሳሌም ያቀርባል። ምናልባት እናንተ ውድ አድማጮቻችንም የዚህችን ምሳሌ ጉዳይ ፍርዱን ጻፉልን ብለናል በሀሳብ ሳጥናችን ላይ። አንድ ምሳሌ ልስጣችሁ ይላል። ነገር ግን በዚሁ አጋጣሚ ይቅርታ መጠየቅ እፈልጋለሁ። ለምሳሌው አስታውሳለሁኝ ሃሪኬን ነው በፕሪሚየር ሊግ 9 ጨዋታን ያለ ጎል 10 ጨዋታን ያለ ጎል ይጫወታል። ሁሉም ሚዲያ ላይ ኬን በቅርቡ ወደ ግብ መመለስ ይችላል፣ ኬን ማስቆጠር ይችላል፣ እርግጠኛ ነን ኬን ይመለሳል እያሉ ሲዘግቡ ነበር አለ ሳላ። ዓመተ ምሕረቱን አልጠቀሰም በእርግጥ። ከዛ እኔ ጋም 2 እና 3 ጨዋታ ላይ ጎል ሲጠፋ ሳላ ተጠባባቂ መደረግ አለበት አሉ። በእውነት በጣም አዝኛለሁ። ኬንን ግን ይቅርታ እንደ ምሳሌ ስለተጠቀምኩት ብሏል። ይህ ጉዳይ እንግሊዝ ሚዲያ እንዴት ለራሳቸው ዜጋና እንዴት ቀሪውን እንደሚያገሉ እንደማሳያ ማድረጎ ጠቅሶታል። ሃሪኬን 10 ጨዋታ ጎል ሲጠፋው 1 ቀን ያገባል ተባለ። እኔ በ2 እና 3 ጨዋታ ጎል ሲጠፋ ተጠባባቂ አድርጎት አለ። ምናልባት የጄሚ ካራገርን ሀሳብ የሚጋራ ይመስላል። በነገራችን ላይ የግብፅ እግር ኳስ ፌዴሬሽን አሁን ከጥቂት ደቂቃዎች በፊት በኦፊሻል ገጹ ላይ ለሳላህ መልእክት አስተላልፈዋል። ሁሌም ከጎንነን ብለዋል። ዩ ዊል ኔቨር ዎክ አሎን ብለው ነው የጻፉት እነሱ። እንደውም ዩ አር ኦልዌይስ ዘ ቤስትም ብለው በማህበራዊ ትስስር ገጻቸው በኦፊሻል ገጻቸው ላይ ግብጾች ከሳላ ጎን መቆማቸውን አረጋግጠዋል። ሊቨርፑል ሳላህን ከኢንተር ሚላን ጨዋታ ውጪ ሊያደርገው ይችላል የሚሉ መረጃዎች አሁን ደግሞ መውጣት ጀምረዋል። በነገራችን ላይ አርኔ ስሎት ተጠይቀው ነበረ ከጨዋታውም በኋላ
ቀጣይ ጨዋታውን ጉዳይ ሳይሆን ያው ይሄ ከውስጥ መረጃዎች ናቸው። በቀጣይ ጨዋታ ተጠባባቂ ከቡድን ስብስብ ውጭ ሊያረጉት እቅድ ይዟል የተባለው 2-0 እየመራን ነበረ። ስለዚህ ሳላህን ቀይሬ ከማስገባ ይልቅ ውጤት ባስጠብቅ ይሻላል ብዬ ነው ያላስገባውት ብለዋል እሳቸው። ስለዚህ ሳላህ አያስፈልግም ነበር በጨዋታው 2-0 ስለምንመራ ጎል በዛ ሰዓት አያስፈልገንም፣ ስለዚህ ኤንዶን ያስገባውት ብለዋል። ጎል በኋላ ላይ ግን ሊቨርፑልን እጅግ አስፈልጎት ነበረ። በእርግጥ የእሳቸውም ቆይታ እርግጥ አይደለም፣ ምናልባት የቀጣይ ጨዋታዎች ራሱ በዚሁ አይነት መንገድ የሚቀጥሉ ከሆነ ስቴቨን ጄራርድ በጊዜያዊነት ክለቡን ሊረከብ ይችላሉ የሚሉ መረጃዎችም ዛሬ ከአንዳንድ የዜና ምንጮች ስንመለከት ነበረ። የቀድሞ እንግሊዛዊ ተጫዋች ማይክል ኦውን የሊቨርፑሉ ተጫዋች ሳላህ የሰጠውን አስተያየት ተችቷል። ሳላህ የሚሰማህ ነገር ይገባኛል፣ ቡድኑን ለረጅም ጊዜ ትከሻ ላይ ይዘህ ወጥተሃል፣ በክለቡ ሁሉንም ነገር አሸንፈሃል ሲል ኦውን ይናገራል። አክሎም ነገር ግን ይህ የቡድን ስፖርት ነው፣ በይፋ ወጥተህ የተናገርከውን መናገር አትችልም ሲል ተደምጧል። በሳምንቱ ስለ አፍሪካ ዋንጫ ትሄዳለህ፣ ቁጣውን በውስጥ ዋጥ አድርገህ ይዘህ ከሀገር ጋር መደሰትና ስትመለስ ነገሮች እንዴት እንደሚሆኑ ማየት የተሻለ ቢሆን አይሻልም ወይ ሲል ኦውን ደግሞ ሌላ መከራከሪያ ሐሳብ ያመጣል። ምናልባት ወደ አፍሪካ ዋንጫ ሄዶ ሲመጣ ይህንን ነገር ቢያነሳው የተሻለ ነበር ወይንስ አሁን ማንሳቱ ሳላ ተገቢ ነው? እናንተ ናገሩን። በነገራችን ላይ አንድ ነገር በዚሁ እናንሳ። አንዳንድ ጊዜ ውጤት ሲቸግር ትልቅ ተጫዋቾችን ተጠባባቂ ማድረግ ከክለብ መቀነስ በአሰልጣኞች ይስተዋላል። ኤሪክ ቴናግ ሮናልዶን ቀንሰውታል ከቡድኑ ውጤት ሲበላሽ። ሮናልዶ ሞቶ ውጤት አልተቀየረም። ሳላህ ላይ ደግሞ ስሎት ጨክኗል። ምናልባት የቴናግ ዕጣ ፈንታን ለሳቸውም ከማምጣት ያስቀረው የሆን ይህ ሂደት መልከታችሁን አድርሱን። ሊቨርፑል የተወሰነ የቡድን ዜና እናንሳ። ዶሚኒክ ሶቦስላይ ላይም የዋንጫ መንፈስ አለው የቡድናችሁ ተብሎ ጠይቆ ነበረ። ባለፈው ዓመት ሊጉን አሸንፈናል፣ አሁን ግን በሊጉ ስንተኛ እንኳን እንዳለን አላቀም ብሏል። በጋዜጣዊ መግለጫው ሰዓት ላይ ሁሉም ቡድኖች ተሻሽለዋል፣ እያንዳንዱ ቡድን ሊጉን ማሸነፍ ይፈልጋል፣ እኛም ወቅቱ ከመጀመሪያው በፊት ይህን እናውቅ ነበር፣ ስለዚህ መፍትሄ መፈለግ አለብን፣ ምላሽ መስጠት አለብን እና ሁሉም ሰው ኃላፊነት ወስዶ መጫወት አለበት። ልምድ ያላቸውም ወይም በእድሜ የገፉ ብቻ ሳይሆኑ ሁላችንም መረባረብ አለብን ብሏል። የዋንጫ መንፈሱ ግን የሌለ የሚመስል ሀሳብ ሰጥቷል። አሁን በሊጉ ስንተኛ እንዳለን እንኳን አላቀም ብሏል። ሊቨርፑል በዚህ ዓመት 24 ግብ አስቆጥሮ 24 ተቆጥሮበታል። በዚህ ሲን በፕሪሚየር ሊጉ ከሊቨርፑል በላይ የቆመ ኳስ የተቆጠረበት ኖቲንግሃም ፎረስት ነው። ቀጥሎ ሊቨርፑል አለ፣ 10 ተቆጥሮበታል። ምናልባት ሊቨርፑል እንዴት ራሱን ከዚህ አደጋ ያወጣል የሚለው ይጠበቃል። ምናልባት ጋርዲዮላ ዋንጫ በገንዘብ ቢሆን ኖሮ ዩናይትድ አሊያም ቼልሲ በተከታታይ ዋንጫ ማንሳት ይችሉ ነበር። አርሰናልም ሁለተኛ በተከታታይ ባልወጣ ነበር። ባለፉት 5 ዓመታት ውስጥ ሁሉም ከኛ በላይ ገንዘብ አውጥቷል። ሊቨርፑልም፣ ዩናይትድም፣ አርሰናልም፣ ቼልሲ ነገር ግን ዋንጫ አላመጡም። ስለዚህ በገንዘብ ዋንጫ አይመጣም ብለዋል ፔፕ ጋርዲዮላ። አርሰናል በዚህ ውድድር ዓመት በሁሉም ውድድሮች 2 ጊዜ ብቻ ነው የተሸነፈው። በነገራችን ላይ በፕሪሚየር ሊግ በሻምፒዮንስ ሊግ መሪ ነው። 2 ጊዜ ሲሸነፍ ሁለቱም በእርግጥ የፕሪሚየር ሊግ ጨዋታ ነው። በሊቨርፑል 1-0፣ በቪላ የዚህ ሳምንት በጣም የሚያስቆጭ ጨዋታ ለአርሰናል ደጋፊዎች በአለቀ ሰዓት የሚሆነው ቡያንዲያ ግብ አስቆጥሮባቸው የተሸነፉት ጨዋታ። ታዲያ ከ2 ጨዋታ ውጭ በዚህ ዓመት አልተሸነፈም። በ3 ወር ውስጥ ለመጀመሪያ ጊዜ አርሰናል ተሸንፏል። ግን የአርሰናል በ3 ወር ውስጥ አንድ ጊዜ መሸነፍ ብዙ አስብሏል። ለማህበራዊ ሚዲያ ላይ ምናልባት በዛን ያክል ደረጃ መወራቱ ተገቢነቱ ለምን ሆነ ብላችሁ ታስባላችሁ? ምናልባት አርሰናል ዘንድሮ የምርም ለዋንጫ በጣም እየቀረበ ስለነበረ ነው። በ3 ወር ውስጥ ግን አንድ ጊዜ ብቻ የተሸነፈ ቡድን ነው። ማይክል አርቴታም አስታውሱ እንዳትረሱ ይላሉ። በኦልድ ትራፎርድ፣ ሴንት ጄምስ ፓርክ ስቴዲየም፣ አንፊልድ፣ ስታንፎርድ ብሪጅ፣ ቪላ ፓርክ ድረስ ሄደን ተጫውተናል ይላሉ። ወይም በመጀመሪያው ሲዝኑ አጋማሽ እነኚህ ሜዳ ድረስ ሄደን የተጫወት ነው። በእርግጥ የነኚህ ጨዋታ መልስ ኤምሬትስ ላይ ነው የሚሆነው። ታዲያ ከነኚህ ቡድኖች ጋር ሜዳቸው ድረስ ሄደን ገጥመን ፕሪሚየር ሊጉን በ10 ነጥብ ልዩነት እንድንመራ ጠብቃችሁ ነበር ወይ ብለዋል። እሳቸውም በይበልጥ ስለ ሳምንቱ ጨዋታ ሲናገሩ እንግዲህ በ18 ጨዋታ ያልተሸነፈ ቡድን አለኝ፣ አሁን ነጥብ ጥለናል። ይህ በእግር ኳስ ውስጥ የሚያጋጥም ነገር ነው። ይህ የሊጉ ደረጃ ምን ያህልም ጠንካራ እንደሆነ ማሳያ ነው። ስለዚህ በ18 ጨዋታ በኋላ አንድ የመሸነፍ በ3 ወር አንድ የመሸነፍ በጣም መጥፎ ነገር አይደለም። በፕሪሚየር ሊጉ በዛ ላይ የምንገጥማቸው ቡድኖች ከሜዳቸው ውጪ እንደሆነም እንዳትዘነጉ ብለዋል። ዘንድሮ አርሰናል ከመምራት ተነስቶ ማሸነፍ የቻለው አንድ ጨዋታ ብቻ ነው። ለዋንጫ የሚጫወት ቡድን ውስጥ ይሄ ምናልባት መጥፎ ሪካርድ ሊሆን ይችላል። ምክንያቱም ውጤት መቀልበስ ግድ ይላል አንድ ዋንጫ ለማንሳት የሚያስብ ቡድን ካለ። ግን ዘንድሮ አርሰናል
ከተመራ ነገሮች በጣም የሚከብዱት አይነት ቡድን ሆኗል። ወይ አቻ ይወጣል ወይ ይሸነፋል። ኡናይ ኤምሬም እንግዲህ ይህንን ያደረጉ ሌላኛው አሰልጣኝ ናቸው። አርሰናል ከፕሪሚየር ሊግ ቡድን ምርጦቹ ነው አሁንም በእኛ ቢሸነፉም ብለዋል። ኤሚሊያኖ ማርቲኔስ ደግሞ አሁንም ድረስ አርሰናል እየደገፍኩኝ ነው ሲል ተደምጧል። ግን የአርሰናል ተጫዋቾች ግብ እንዳያገቡ ያደገኘው ሰው ነበረ በቪላ ፓርኩ ጨዋታ ላይ። ምናልባት አርሰናል ቀጣይ ከሚያደርጋቸው ጨዋታዎች ከተጋጣሚ አንጻር ኤቨርተንን ይገጥማል እንዴ፣ ብራይተንን ሲገጥም ባሌባ፣ በርነሞዝን ሲገጥም ሲሚዮኒ በአፍሪካ ዋንጫ ሀገራቸውን ሊያገለግሉ ስለሚሄዱ ምናልባት ቀጣይ ተጋጣሚዎቹ እንደ ኤቨርተን፣ ብራይተን እና በርነሞዝ ያለ ወሳኝ ተጫዋቾቹ ያገኛል አርሰናልና ምናልባት ለአርሰናል ጥሩ የሚባለውም አጋጣሚ ሊሆን ይችላል። ከአርሰናል የገዙት ማንቸስተር ዩናይትዶች ማርቲን ቾዶ ኦቢን በማንቸስተር ዩናይትድ ግን በቂ የመጫወቻ ደቂቃን ማግኘት እንዳልቻለ ይታወቃል። ተጫዋቹ ውድ ቤተሰቦቻችን የማንቸስተር ዩናይትድ ዋናው ቡድን ውስጥ በተወሰነ ጊዜ እንደተጫወተ ይታወቃል። ግን ይህ ተጫዋች በማንቸስተር ዩናይትድ በዚህ ዓመት በዋናው ቡድን የመጫወት እድል አላገኘም። አሁን በርከት ያሉ የዜና ምንጮች ይዘውት በወጡት መረጃ መሰረት ውድ ቤተሰቦቻችን ይህ ተጫዋችም በጥር ከዩናይትድ ሊለቅ የሚችልበት ሌላ እድል አለ እየተባለ ነው። የመጫወቻ ደቂቃ ጋር በተያያዘ ነው። ምናልባት ከማርቲን ቾዶቢ በተጨማሪ የኮቢ ማይኖ አለ። ስለዚህ ቾዶቢም አካዳሚ ስላለ የአካዳሚ ተጫዋቾች የመጫወቻ ጥያቄ ዩናይትድ ቤት ማንሳት መጀመራቸውን ተከትሎ ጥር ላይ ለዋና ቡድን መጫወት የሚችሉበት ክለቦች ጋር ሊያመሩ ይችላሉ የሚሉ መረጃዎች በስፋት እየወጡ ይገኛሉ። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የጥር የዝውውር መስኮት እየተቃረበ ነው እና አዳዲስ መረጃዎች ሊኖሩ ስለሚችሉ በተከታታይ መረጃ ሰዓታችን ለእናንተ ውድ አድማጮቻችን ከዝውውር ጋር አያይዘን እንደዚሁ የምናካትተው ይሆናል። ማንቸስተር ዩናይትድ እንዳለፉት ታላላቅ ዝውውሮች ስህተቶችን መድገም የማይፈልግ በጣም የሚጠነቀቅ ቡድን ይሆናል ብሏል ሜል ስፖርት። በቀጣይም ፖግባ፣ ዲማሪያ፣ አሌክሲስ ሳንቼዝ አይነት በማንቸስተር ዩናይትድ ከመጠን በላይ ወጪ ወጣባቸው ግን ለቡድኑ ሲስተም ይሁኑ አይሁኑ እንኳን ሳይጠና የመጡ ናቸው ይላል የሜል ስፖርት ዘገባ። ስለሆነም ይላል ሜል ስፖርት በዘገባው ማንቸስተር ዩናይትዶች በጥር በጣም የተጠና ጊዜን ያሳልፋሉ። ምናልባትም ዝውውሮችን ሁሉ ላና የምንችልበት ሂደት እስኪፈጠር ድረስ ብሏል። ማንቸስተር ዩናይትድ እቅድ ይዟል። ይሄም እቅድ ቡድኑን እንግዲህ ሽግግር ላይ ያለ ቡድን አድርገው ስለሚያዩ ባለቤቶቹ ይህን ሽግግር እውን ሊያደርጉ የሚችሉና በዘላቂነት ሊጠቅሙ የሚችሉ ተጫዋቾችን ማምጣት ስለሆነ እቅዱ ጥር ላይ በጣም ጥንቃቄ ይደረጋል። ስለዚህ የጥር የዝውውር መስኮት ማንቸስተር ዩናይትድ ቤት ምናልባትም ላይፈጸም እስከ መቻልም ሊደርስ የሚችልበት አጋጣሚ እንዳለ ነው። ክሪስ ዋይለርም ይህንን ዘገባ ይዞት ወጥቷል። ሩበን አሞሪ ጊዜ ያስፈልገኛል ብለዋል። ሩበን አሞሪ ዛሬ በነበራችሁ አንድ ቆይታ ላይ ጊዜ ያስፈልገኛል፣ እናም ይሄ የማንቸስተር ዩናይትድ ስራ እንደሚታሰበው ቀላል አይደለም፣ ጊዜ ያስፈልጋል፣ በጊዜ ውስጥ ነው የሚስተካከለው ብለዋል። ባለፈው ሳምንት ማንቸስተር ዩናይትድ ክሪስታል ፓላስን ሴልኸርስት ፓርክ ስቴዲየም ላይ ድል ባደረገበት ጨዋታ ላይ ጋዜጠኞች ዊልኮክስን አግኝተዋቸው ነበርና ስለ ዩናይትድ ሲጠይቋቸው ሂደት ላይ ነው፣ ስለዚህ ሂደቱን መጠበቅ አለባቸው ብለዋል። ዛሬ ደግሞ የማንቸስተር ዩናይትድ አለቃ ሩበን አሞሪ ጊዜ ያስፈልጋል እኮ ሲሉ ተደምጧል። ምናልባት የዩናይትድ ደጋፊዎች ጊዜ ከተሰጣቸው ምናልባት ይሰጣቸው ብላችሁ ካመናችሁ እስከ መቼ ነው ለሩበን አሞሪ ጊዜ መሰጠት ያለበት? መልከታችሁን አድርሱን። ፖርቱጋላዊው የመስመር ተመላላሽ ዲየጎ ዳሎትም ያለንበት ክለብ ታላቅ በመሆኑ የሚገባውና የሚፈልገውን ነገር ማድረግ ይኖርብናል ብሏል። በዚህ ውድድር ዘመን በጣም ጥሩ ቡድን መሆናችንና ማንኛውንም ቡድን ማሸነፍ እንደምንችል አሳይተናል ያለው ዲየጎ ዳሎ ከዚህም ወደ ራሳችን በመመልከት ማሻሻል ያሉብን ነገሮች ማሻሻል አለብን። አንዳንድ ጊዜ እግር ኳስ ብቃት ብቻ አይደለም ከውስጥ የመጣም መሆን አለበት ብሏል። የእግር ኳስ ጨዋታዎችን ለማሸነፍና ጨዋታዎችን ለመወጣት በየቀኑ ተነሳሽነትም ይፈልጋል። ለቡድኑ ያለንን ነገር ሁሉ መስጠት ይጠበቅብናል ብለዋል። ማንቸስተር ዩናይትድ የሚገጥመው ወልቭስን ነው። ኩኛህን መጠንቀቅ አለብን እያለ ነው ቤልጋርድ። መሀል ሜዳ ተጫዋች ቤልጋርድ በዕለተ ሰኞ መንዴ ናይት ፉትቦል በፉልሃምና በዩናይትድ መካከል ሞኒክስ ላይ በሚደረገው ጨዋታ ላይ ኩኛህን መጠንቀቅ አለብን ብለዋል። ማቲያስ ኩኛ ምርጥ ተጫዋች ነው ያለው ቤልጋርድ ከኳስ ጋር ነፃነት ከሰጠው ይቀጣሃል፣ የእሱን የራስ መተማመን በደንብ አውቋሉ፣ ስለዚህ በጣም እንጠነቅቋለን ብሏል። ባለድል ለመሆን ከግብ አግቢዎች ጋር እጅጉን ተጠግተው መጫወት እንደሚኖርባቸው የገለጸው ተጫዋቹ መከላከል ብዙ የለብንም ሲል ተደምጧል። ጥሩ ቡድን እንደሆኑ ዩናይትዶች አውቃለሁ፣ ግን እንዲጫወቱ አንፈቅድላቸውም፣ ያለንን ሁሉ እንጠቀማለን ብሏል። ወልቭስ በዚህ ዓመት ከ14 የፕሪሚየር ሊግ ጨዋታ 2 ነጥብ ያለው አንድ ጨዋታ እንኳን ድል ያላደረገ ዩናይትድ ተጋጣሚ ነው።
ማንቸስተር ዩናይትድ ከሰኞ ምሽት ተጋጣሚ ወልቭስ ጋር ያላቸውን ሪካርድ ብናይ ማንቸስተር ዩናይትዶች ወልቭስን በተቃራኒ በገጠሙባቸው የመጨረሻ 6 ጨዋታ በአራቱ ድል ማድረግ ችሏል። በተቃራኒው የላንክሻየሩ ክለብ ከወልቭስ ጋር ባከናወናቸው የመጨረሻ 2 መርሃ ግብሮች በሁለቱ ሽንፈት ማስተናገዱ ይታወቃል። 2-0 እና 1-0 በሆነ ውጤት ተሸንፏል። የአምናው የውድድር ዓመት እንዳጠቃላይ ዩናይትድ የተሸነፈበት ነበረ። ኦልትራፎርድ ላይ 1-0 ተሸንፏል። ሞሊክስ ላይ 2-0 ተሸንፏል አምና። ከዛ በፊት የነበሩ 4 ጨዋታ ግን በዩናይትድ ድል ነበር የተጠናቀቁት። ምናልባት ዩናይትድ እንዲህ አይነት ደካማ ቡድን በዚህ ዓመት ሊገጥም አይችልም። ለዩናይትድ ብቻ ሳይሆን ለፕሪሚየር ሊግ 19ኙም ክለቦች ወልቭስን መግጠም ሙሉ 3 ነጥብ ዋስትና ያለው ያክል የሚመስል ነው። ለዩናይትድ ምናልባትም በደረጃ ሰንጠረዡ ላይ በደንብ ራሳቸውን ሊያሻሽሉ የሚችሉበት ምናልባትም ከተቻለ በርካታ ግብ ሊያስቆጥሩበት የሚችሉበት ትልቅ ጨዋታ ድል ነው እጃቸው ላይ የቀረበው። የዩናይትድ ሴቶች ወደ ድል መጥተዋል። በሳምንቱ የዩናይትድ ወንዶች ነጥብ ጥለዋል ከዌስትሃም ጋር 1-1። አሁን ግን ሴቶቹ ኦልትራፎርድ ላይ ያንን ውጤት ቀልብሶታል። በ10ኛ ሳምንት የሴቶች ሱፐር ሊግ ማንቸስተር ዩናይትድ እንስቶች ዌስትሃምን 2-1 አሸንፈዋል። በሱፐር ሊግ በአስቶን ቪላ እና በማንቸስተር ሲቲ ከደረሰባቸው ተከታታይ ሽንፈት በኋላ ነው በነገራችን ላይ ዩናይትዶች ወደ ድል የተመለሱት። በርትላንድ እና ጃንሰን ሁለቱን የማሸነፊያ ግቦች ለዩናይትድ ሴቶች አስቆጥሯል። 20 ነጥቦችን የሰበሰቡት እንስቶች 3ኛ ደረጃ ላይ ተቀምጧል። በቀጣይ ሻምፒዮንስ ሊግ ሊዮንን በሳምንቱ አጋማሽ የሚገጥሙ ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ ለእናንተ ውድ አድማጮቻችን ለዚህ ሰዓት ያሰናዳነው ጥንቅር ይህን ይመስል ነበር። ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን ይዘን እንመጣለን። የአሁኑን አበቃን። ሰናይ ጊዜ